አሁን ከተጋረደብን መከራ እንድንወጣ ከፈለጋችሁ መፍትሄው ምንድን ነው ብትሉኝ፣ ንጹሕ መሆን፣ መንጻት። የምትሰርቁ ሰዎች ስርቆታችሁን ማቆም፣ ሱስ ያለባችሁ ሰዎች ሱሳችሁን ማቆም ከዛሬ ማታ ጀምሮ። ሌብነት ያለባችሁን ጾሜን እግዚአብሔርን ይዤ እሞታለሁ፣ እግዚአብሔርን አጥቼ ከምጠግብ እግዚአብሔርን ይዤ በራብ እሞታለሁ ካላችሁ፣ ተንኮለኛነትን ከተዋችሁት፣ ነገረ ሰሪነትን ከተዋችሁት፣ እርግጠኛ ሆኜ የምናገረው እዚህ የተሰበሰበው ሰው እኔንም ይጨምራል። እዚህ የተሰበሰበው ሰው ብቻ ንጹሕ ከሆነ ኢትዮጵያ የሰላም ነፃነት ታገኛለች። እመኑኝ፣ ይህን እግዚአብሔር ያደርግልናል። ግን አልነጻንም። ጉድፍ አለብን። ያ ጉድፍ መራገፍ አለበት። የሆይ ሆይታ ሃይማኖት አይደለም ያለን፣ የቅድስና ሃይማኖት ነው። ጥምቀት ሲመጣ ተሰብስበን ስላልን መፍትሄ የምናመጣ እንዳይመስላችሁ። እልል ስላልን፣ ስላጨበጨብን፣ ምንጣፍ ስላነጠፍን፣ መጋረጃ ስለጋረድን፣ ታቦቱን አጅበን ስላስገባን ብቻ መፍትሄ አይመጣም። የሚቀድመው መንጻት ነው። እልልታ መስዋዕት ነው። ማይሌት መስዋዕት ነው። ቅዳሴ መስዋዕት ነው። ዝማሬው መስዋዕት ነው። የወጣቶች ማስተባበር ሁሉ መስዋዕት ነው። በጥምቀት ሁሉም ሰው መስዋዕት ይሰዋል። ግን ከመስዋዕት በፊት ምን እንደሚቀድም ንገራችሁ። ወነጸረ እግዚአብሔር ላዕለ አቤል ወላዕለ መስዋዕቱ፣ ወይነጸረ እግዚአብሔር ላዕለ ቃየል ወላዕለ መስዋዕቱ። እግዚአብሔር ወደ አቤልና ወደ መስዋዕቱ እግዚአብሔር ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። በሞቴ ልብ ብላችሁ ስሙ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። የአቤልን መስዋዕት እግዚአብሔር እንዲመለከተው ያደረገው የአቤል ንጽሕና ነው። የቃየልን መስዋዕት እግዚአብሔር እንዳይቀበለው ያደረገው የቃየል ርኩሰት ነው። ኢትዮጵያ ውስጥ ከሚደረገው የቤተ ክርስቲያን አገልግሎት በላይ በሰማይ ካልሆነ በቀር በየትኛውም ዓለም አይገኝም። እንደ ኢትዮጵያ ቤተ ክርስቲያን ቅዳሴ፣ እንደ ኢትዮጵያ ቤተ ክርስቲያን ሰዓታት፣ እንደ ኢትዮጵያ ቤተ ክርስቲያን ማህሌት፣ እንደ ኢትዮጵያ ገዳማት ያለ ረሃብ፣ ጽኑነት፣ እነ ማኅበረ ሥላሴን እነ ዋልድባን የመሰሉ ተጋድሎን እንደ ልብስ ለብሰው የሚኖሩ የቅድስና አርበኛ ያለባት ሀገር ኢትዮጵያ ናት። ታዲያ ለምንድን ነው መከራችንን ማስወገድ ያቃተን ካላችን፣ ከነ ክፋታችን ስለምናስቀድስ፣ ከነ ተንኮላችን ስለምንጸልይ፣ ከነ ርኩሰታችን እልል ስለምንል፣ ጸሎታችን እንዳያርግ እንደ ግድግዳ ስለሚጋረድብን፣ ማለዳ ቤት ሲሰራ ውሎ ማታ የሚያፈርስ ሰው እብድ እንደሚባለው ሁሉ ባርነትን ያመጣብን መርከስ ነው፣ መጎስቆል ነው። ከራስ ጠጉራችሁ እስከ እግር ጥፍራችሁ ያለውን ትቢያ ማራገፍ አለብን ሁላችን። ይህ በላያችን ላይ የተነሳው የክፋት ትቢያ መራገፍ አለበት። በምን? በሁለት ነገር። አንደኛ ክፋቱን ማቆም፣ ሁለተኛ ደግሞ እስካሁን የሰራነውን መናዘዝ። እስኪ አሁን እንግዲህ የምትወዱኝ ከሆነ መቼስ እንደ ምንኩስና የምታከብሩኝ ከሆነ አንድ ነገር ላዝዛችሁ። ትታዛላችሁ? እሺ ከታዛችሁን እጃችሁን አውጡልኝ። በጣም ጥሩ። መስቀል አድርጉበት፣ የፖለቲካ እንዳይመስል። አማቱ እንደዚህ አመሳቅሉ። አዎ ትታዘዛላችሁ? እሺ በሉ። እግዚአብሔር እሺ ብሎ ጸሎታችሁን ይቀበላችሁ። አውርዱና ትእዛዙን ልንገራችሁ። የምናደርገው ምንድን ነው? ሁለት ትእዛዝ ነው የምትታዘዙኝ። አንደኛው ትእዛዝ እስከ ዛሬ ስትሰሩት የነበረውን ኃጢአት ዛሬ ማታ ሄዳችሁ በወረቀት ጽፋችሁ ያንን ከዚህ በኋላ እንዳትደግሙ። እሺ በሉ። እሰርቃለሁ፣ እንዲህ አድርጌያለሁ ብላ ባሉ ከዚች በኋላ ጫት የሚቅም ካለ፣ ሲጋራ የሚያጤስ ካለ፣ የሚሰክር ካለ፣ የሚሳደብ ካለ፣ ጊዜውን ያላግባብ የሚያሳልፍ ካለ፣ የሚዘፍን ካለ፣ ሞባይላችሁ ውስጥ ዘፈን ካለው ዛሬ ማታ ማጥፋት አለባችሁ። እንደዚህ አልታደርጉ። እሺ ነው እምቢ ነው የምትሉ? በጣም ጥሩ። ነገም ከጥምቀት አዘፍኑ። እሺ ነው እምቢ ነው? አዎ። መስፈን አይቻልም፣ መስከር አይቻልም። እሺ ነው እምቢ ነው? በጣም ግሩም ነው። ከዚህ በኋላ መጣላት አይቻልም። እውነት አሰብ። እሺ በጣም ጥሩ ነው።
ሌላ ሁለተኛው ትእዛዝ ደግሞ ነገ ጧት አዘዞ ውስጥ ባሉት አብያተ ክርስቲያናት ሁላችሁም ሄዳችሁ እንድትናዘዙ። እሺ ነው እምቢ ነው የምትሉት? እናንተ ሰዎች ማምላክን በእግዚአብሔር እንዳትቀልዱ። እኔ መስቀል ይዤ ነው ቃል ያስገባኋችሁ፣ ቀልድ አይደለም። ከነገ ጧት ጀምረን ነገ ጧት እዚህ ውስጥ ይሄንን ድምፅ የሰማ ሰው ሁሉ ነገ ጧት በየደብሩ እየሄዳችሁ ቄስ ፈልጋችሁ ንስሐ ሳትገቡ እንዳታድሩ አዝዣለሁ። እግዚአብሔር አዞኛል በሉ። እውነቴን ነው የምነግራችሁ። እውነት አሰብ ይህንም ልታረጉ ቃል ልትገቡ ይፈልጋል። እሺ እጃችሁን አውጡ። ይህን ልታረጉ እንዴ ፍለጡ አላልኩ፣ በሬ ስጡኝ አላልኩ፣ ገንዘብ ስጡኝ አላልኩ። እመቤታችን ትስተለይ። ዘንድሮ በዓሉ አውርዱ፣ እግዚአብሔር ይስጣችሁ። ዘንድሮ በዓሉን እንዴት ደስ ብሎኝ እንደምውል ልቤ ብቻ ነው የሚያውቀው። እርግጠኛ ሆናችሁ ደግሞ እመኑ፣ እኔ ከዚህ በኋላ ክፋት አቆማለሁ፣ ክፋቴን አቆማለሁ። እግዚአብሔር ሆይ አንተም የመከራውን ማይበል አቁመው፣ እኔም ተንኮሌን አቆማለሁ። ከዚህ በኋላ አልሳደብም፣ ከዚህ በኋላ አላማም፣ ከዚህ በኋላ የተጣላቸው እጣላቸውን ሰዎች እታረቃለሁ። እኔ ከዚህ በኋላ የአንተ መልክ መሆን ነው የምፈልግ ማለት ይጠበቅባቸዋል። እንዲያ ከሆነ ከባርነት እግዚአብሔር ጎትቶ ያወጣናል። እውነተኛ ንጽሕና ካለን ምናል ወጽድቅን ታግዕዘክሙ ዮሐንስ ወንጌል ምዕራፍ 8 ላይ መድኃኔዓለም እንዲህ ብሏል፣ እውነት ነፃ ያወጣችኋል። አትዋሹ። ውሸት ፈጽሞ ነውር ነው። እውነተኛ ኑሮ እውነት ካለ ነፃ ያወጣችኋል። ሁላችንም እግዚአብሔር ነፃ ያወጣን። ዮሴፍ እንዲያደረገና በግብፅ ላይ ተሾመ። ከዚያ በኋላ ተመልከት፣ ተባሬውን የማያስቀር እግዚአብሔር ይላሉ ሊቃውንቱ። ተባሬው ማለት የሁሉም ሰው ተራ አይቀርም፣ የሁሉም ሰው ጽዋ ይቀዳለታል። የሁሉም ሰው እሱን ለባርነት ምን አደረገ? ሸጡት። እግዚአብሔር ግን ኢየሩሳሌም በድርቅ እንደምትመታና እህል እንደሚጠፋ ስላወቀ ዮሴፍን አስቀድሞ ያሰደደው ለወንድሞቹ መጋቢ እንዲሆን ነው። እነሱ ለተንኮል ሲያደርጉት ማምላክ እንዲሁ ብሰሙኝ እንዴት ጥሩ ነው። እየሰማችሁ ነው አይዟችሁ። ግን እንዲሁ በጣም የእግዚአብሔር ቸርነቱ ድንቅ ስለሚለኝ ነው። ምን ማለት እንደሆነ ታውቃላችሁ? ወንድሞቹ በተንኮል ሲሸጡት እግዚአብሔር ግን ለወንድሞቹ መጋቢ ያደረገው። የነሱን ምክር በራሱ ለጥቅም አደረገው። አሁን አንድ ደስ የሚል ነገር ልነግራችሁ እኮ ነው። አሁን በጣም ክፉ ሰዎች በቤተ ክርስቲያን ላይ በጣም ብዙ ነገር እየመከሩ ነው። በጣም ክፉ ሰዎች በኢትዮጵያ ላይ ክፉ እየመከሩ ነው። የነሱን ምክር እግዚአብሔር በነሱ ምክር እንደሚያፈርሰው እኔ አምናለሁ። እናንተ ታምናላችሁ? ታምናላችሁ? አታምኑ? ልክ የዮሴፍን ወንድሞች ምክር እግዚአብሔር በራሳቸው ምክር አፈረሰው። በራሳቸው ምክር አፈረሰው ማለት ወንድማችን ባሪያ ይሆናል ብለው ሲሸጡት ወንድማቸውን ጌታ አደረገና እሱ በራሳቸው ወጥመድ እነሱ እንዲወድቁበት የራሳቸውን ምክር በራሳቸው አፈረሰው። እና አትፍሩ። የሚመክሩብን ሰዎች ስለበዙ፣ የሚተበትቡ ሰዎች ስለበዙ፣ ክፉ ሰዎች አንድነታቸው ስለጠነከረ፣ የክፉ ሰዎች ሰራዊትና አጃቢ ስለበዛ እግዚአብሔር መፍትሄ እንደሚያጣ አትመልከቱ። ልብ ብላችሁ ስሙ። እግዚአብሔር ከኛ ቤት ሰው ባይኖር ከክፉ ሰዎች ቤት ሰው አስነስቶ የራሳቸውን ምክር በራሳቸው ያፈርሰዋል። ጠቢብ ውእቱ ዘያረስ ምክረ መካሪያን፣ የመካሪዎችን ምክር የሚያጠፋ ጥበበኛ ነው እግዚአብሔር ይላል ኤጲፋንዮስ የተባለ ቅዱስ። የመካሪዎችን ምክር በራሳቸው ያጠፋዋል። ይህንን በልቡናችሁ ሰሌዳ ጻፉት። በዚህም ሃይማኖት ይኖራችሁ። እግዚአብሔርም ነገርን መለወጡ አይቀርም። ስለዚህ ምን አደረጉ? የእምነቴን ነው የምናገረው። ቅዱሳን የብቃታቸውን ነው የሚናገሩት። እኔ ደግሞ እንደ ልጅነቴ እንደናንተ እኩል ክርስቲያን ሁኜ ግን ማምነውን ነው የምነግራቸው። አባቶቻችን ያስተማሩን ትምህርት ይሄ ነው። የወንድሞቹ ምክር እንዲጠፋ ነበር፣ የእነሱን ምክር ለሕይወት አደረገው። ከዚያ በኋላ እነሱ 215 ዓመት ዮሴፍ 7 ዓመት ከመገባቸው በኋላ እሱ አርጅቶ ሲሞት ወንድማቸውን ለባርነት ለ70 ዓመት ባርነት፣ የሰው ዕድሜው ቢበዛ 70 ስለሆነ ወንድማቸውን ለ70 ዓመት ባርነት
እንሸጣለን ሲሉ እነሱን ለ215 ዓመት ባርነት ዳረጋቸው እግዚአብሔር። 215 ዓመት በባርነት ኖሩ። ግን ምን አላቸው መሰላችሁ? እግዚአብሔር ሲያስባችሁ አጥንቴን ይዛችሁ ውጡ አላቸው። አጥንቴን ወስዳችሁ ከአባቶቼ ርስት ቅበሩት ብሎ ዮሴፍ አረፈ። በእሱ አጥንት አማካኝነት እስራኤል ነፃ ወጡ። የዮሴፍ መከራ ለእስራኤል ምግብ ሆናቸው። ያ ዮሴፍ ማን ይመስላችኋል? መድኃኔ ዓለም ነው። የዮሴፍ ወንድሞች ወንድማቸው ስንቅ ሊያቀብላቸው ሲሄድ እንጀራ ይዞላቸው እየሄደ እነሱ ሰይፍ ይዘው ይጠብቁት ነበረ። ኢየሱስ ክርስቶስ የሕይወት እንጀራ ነው። እሱ ልንበላው የሕይወት እንጀራ ሆኖ ሲመጣ እኛ ሰይፍ ይዘን ጠበቅነው። እሱ እንድንጠጣው የሕይወት ውሃ ይዞ ሲመጣ እኛ ጦር ይዘን ጠበቅነው። ከዚያ በኋላ ተመልከቱ፣ እሱ ዮሴፍ ሳይሞት ወንድሞቹ ሞተ እንዳሉ ልብሱን ደም እንደቀቡት፣ ነገር ግን ከዮሴፍ ልብስ ላይ እንጂ ደሙ ያረፈ ዮሴፍ ላይ ደም እንዳላረፈበት ምን ይላሉ አባቶቻችን? ክርስቶስ ዮሴፍ ይላሉ በኢየሩሳሌም የሞተ ነው፣ በግብፅ ግን ሕያው ነው ይላሉ። ጆሮ ያላችሁ ከሆነ በደንብ አድርጋችሁ ያዙት። ጆሮ እንዳላችሁ አላችሁ አይዟችሁ። ዮሴፍ በኢየሩሳሌም አልሞተም፣ በግብፅ ሞቷል።